ልጆች እንዴት ናችሁ? እዚህ ቤቶች እንዴት ነበሩ? ሂሳብ እንዴት ነው? እንግዲህ የሂሳብን መንገድ እያያችሁት ነው። እናንተ ወደ ሂሳብ ትንሽ በሄዳችሁ ቁጥር ሂሳብ ደግሞ ወደ እናንተ በጣም ፈጥኖ የሚደርስ ትምህርት ነው። ቀላል ነው። እያቀለሉ ነው የምንሄደው። ሂሳብ ቀላል ነው የምንለው። እንግዲህ ሂሳብን ለመማር አንዱ ብቸኛ መንገድ ምንድን ነው ብለናል? ሂሳብን ለመማር ሂሳብ መስራት። ወደ ሂሳብ ስትሄዱ ሂሳብ ደግሞ ወደ እናንተ በፍጥነት ይቀርባችኋል። እንግዲህ ይህ የጀመርነው ምዕራፍ ያው ሰፋ ያለ ምዕራፍ ነው። የሙሉ ቁጥሮች ስርዓትና አራቱ መሰረታዊ ስሌት ነው። ግን ብዙን ነገር ያው እያስኬድኑ ነው። ስሌቶች ጀምረናል። መደመርና መቀነስ አልቋል። ማብዛት ጀምረን ነበር። እንግዲህ ጊዜ ቤት ጀምረናል። እንግዲህ እንደተለመደው ክፍላችንን ሞቅ አድርገን ለመጀመር የማሟሟቂያ ጥያቄዎች ይሰራሉ። እንግዲህ የዕለቱ የማሟሟቂያ ጥያቄ ምን ሊሆን እንደሚችል እናንተ ትገምታላችሁ አይደል? ምን ሊሆን የሚችለው? አሁን ዛሬ የማብዛት የማሟሟቅ ጥያቄ ይኖረናል። እንግዲህ ለዚህ አሁን ለጀመርነው ትምህርት ጊዜ ቤት በጣም መሰረታዊ ነው። እንደነገርኳችሁ ደግሞ ጊዜ ቤትን እዚህ አብረን በዚህ ክፍል ውስጥ ማጥናት አንችልም። ብቸኛ መፍትሄው ብቻችሁን ሆናችሁ በተለያየ መንገድ በተለያየ ዘዴ ጊዜ ቤትን ለማጥናት መሞከር ነው። እንግዲህ የማሟሟቂያ ክፍሉን እንጀምራለን። ጥያቄዎቹ ይጻፉላችኋል ቦርድ ላይ። ትንሽ ጊዜ ይሰጣችኋል። ሰርታችሁ እንደለመዳችሁት መልሱን ባራሳችሁ ታረማላችሁ። ጀምሩ። እሺ በጣም ግሩም። እንግዲህ በስክሪኑ ላይ ታያቸው የነበሩት ጥያቄዎች ባለፈው ክፍለ ጊዜ ማለት በትምህርት 15 ጊዜ በልምምድ 4 ላይ የሰራናቸው ጥያቄዎች ነበሩ። እንግዲህ እስቲ መልሱን ደግሞ አሁን ይሰጣችኋል። ለመልሱ ትንሽ ደቂቃ ነው የሚሰጣችሁ። ቶሎ ከሚሰጠው መልስ እያያችሁ ራይት ከሆናችሁ ራይት፣ ኤክስ ከሆናችሁ ኤክስ ያደረጋችሁ ፈጠን በሉ። እሺ ግሩም። እንዴት ነበር? ከዘጠኝ ስንት አገኛችሁ ነው ጥያቄው። እንግዲህ 9 ጥያቄዎች ነበሩ ያሉት። እንግዲህ ከነዚህ 9 ጥያቄዎች ውስጥ ስንቱን በትክክል መለሳችሁ? ምንም ስህተት አይጠበቅም። ምንም ይቅርታ የለውም። አንድ ኤክስ ጥፋት ነው፣ 2 ኤክስ ጥፋት ነው። ከዛ በታች ካነሰማ ያጠያይቃል። ስለዚህ እንግዲህ አሁን ያለባችሁን ጉድለት ራሳችሁ ማየት አለባችሁ። እንግዲህ ወደ ላይ ያሉትን ጊዜ ቤቶች ነው የተጠያየቅነው። እንግዲህ የዕለቱን ትምህርት ለመጀመር ያው እንግዲህ ጊዜ ቤት በጣም አስፈላጊ እንደሆነ ነግሬያችኋለሁ። የማብዛት ስሌት በጣም ከጊዜ ቤት ጋር የሚሄድ ነው። ከነስሙም እንግዲህ ማብዛት ፈጣን መደመር ነው። እንግዲህ ድምሮችን ቶሎ በፍጥነት ለመመለስ ማብዛት አቋራጭ መንገድ ከሆነ ጊዜ ቤት ደግሞ ዋና ለዚህ ስሌት መሰረት ነው እና ሁላችሁም ጊዜ ቤትን እንግዲህ ልክ የመደመር መሰረታዊ ዋና ዋና ቁጥሮችን መደመር እንደጀመራችሁ በቃላችሁ ብዙ ነገር መስራት እንደቻላችሁ አሁንም በማብዛት ላይ ተመሳሳይ ነገር ይጠበቅባችኋል። ይህ ማብዛት ደግሞ ለዚህ ብቻ አይደለም። አሁን ወደሚቀጥለው ወደ ማካፈል ስሌትም ስንሄድ ማብዛቱ እንደውም ከዚህ በበለጠ ሁኔታ ደግሞ አስፈላጊ ነው የሚሆነው። እዚህ ላይ እየቆጠርን እናገኛለን። እዛ ላይ ደግሞ እየከበደ ስለሚሄድ በቃ አንድና አንድ መፍትሄው በጣም ቀላል ነገር ነው። እንግዲህ የሚባዙት ነገሮች በጣም ትንሽ ስለሆኑ እነዚህ ነገሮች በዘዴ እያደረጋችሁ በቃላችሁ ማወቅ ነው።
እስኪ እንግዲህ ትናንትና ከቆምንበት ለመጀመር ይህ ጊዜ ቤትን ቅልል አድርጋችሁ ነው ማየት ያለባችሁ። እንደ ከባድ ነገር እንደ ጨዋታ ነው። እንግዲህ ባለፈው ክፍለ ጊዜ ስለ 9 ማባዛት አይተናል። እስቲ አንድ እሱንና እንግዲህ በሌሎቹም ላይ የራሳችሁ የሆነ ብልሃት የፈጠራችሁ እንዴት እንደምትይዙ እናያለን። እስቲ አንዴ የ9 ጊዜ ቤትን እንመልከት እንደገና። እንግዲህ ባለፈው ስለ 9 ቤት ጊዜ ቤት በክፍለ ጊዜው መጨረሻ ማለት በ15ኛ ክፍለ ጊዜ መጨረሻ ላይ ስለ 9 ቤት ጊዜ ቤት አይተናል። እንግዲህ በቁጥሮቹ መካከል ድንቅ የሆነ ዝምድና እንዳለ አይተናል። ይህን ዝምድና አይተን አድንቀን ደግሞ ወደ ዕለቱ የማብዛት ስራ እንሄዳለን ማለት ነው። ምን ነበር ያየነው? እስቲ ምን ነበር ያየነው? በ9 ጊዜ ቤቶች ይሄን ይመስላል። 9 ጊዜ 1 9 ነው። 9 ጊዜ 2 18 እያለ ሲሄድ አይተናል። እዚህ ጋር የምናባዛበት ከዚህ 1 2 3 4 5 6 በ7 በ8 በ9 እያባዛን እንሄድ ነው። እዚህ ጋር ውጤቱን ደግሞ ስታወት ውጤቱ ባለ 2 ሆሄ ቁጥር ነው። ያለ መጀመሪያው በስተቀር 9 ጊዜ 1 9 ነው። 09 ብለናል። 09 ግን አንድ ሆሄ ቁጥር ነው። ሌሎቹ ግን ባለ 2 ሆሄ ቁጥሮች ናቸው። እና እነዚህም ባለ 2 ሆሄ ቁጥር ስናይ የአንድ ቤት አለው፣ የ10 ቤት አለው ልባላቸው ቁጥሮቹ ብዜቱ ማለት ነው። ብዜቱ የአንድ ቤት አለው፣ የ10 ቤት አለው። እስቲ የ10 ቤቱን ተመልከቱ። የ10 ቤቱን ስትመለከቱ ከ0 1 2 3 4 5 6 7 8 ይሄዳል። የአንድ ቤቱን ደግሞ በምትመለከቱበት ጊዜ ከታች ብታወጥ አሁንም ከ1 እስከ 9 ወደ ላይ ይወጣል። መልሶቹን ደግሞ በምታዩበት ጊዜ እነዚህን ውጤቶች ደግሞ በውጤት ደረጃ ደግሞ ስታገናዝቡ አሁን 9 ጊዜ 4 ሲባል መልሱ በማን ነው የሚጀምረው? በ3 ነው። 9 ጊዜ 5 ሲባል መልሱ በ4 ነው የሚጀምረው ማለት በአንድ ያንሳል ማለት ነው። አሁን እዚህ ላይ በጊዜ ቤት 9 ጊዜ 8ን ለመስራት 9 ጊዜ 8 ስንት ነው ቢባል 9 ጊዜ 8 ስንት ነው ቢባል ማባዛው በ8 ስለሆነ መልሱ በማን ይጀምራል ብዬ ነው የምጠብቀው? በ7 ነው የሚጠብቀው። ሌላ ነገር ደግሞ ያየነው ምንድን ነው? እያንዳንዱ ብዜት ውጤቱን የአንድ ቤቱንና የ10 ቤቱን ስደምሩ 4 እና 5 9 ነው፣ 5 እና 4 9 ነው፣ 6 እና 3 9 ነው፣ 7 እና 2 9 ነው፣ 8 እና 1 9 ነው አይደል እንዴ? ስለዚህ አሁን 9 ጊዜ 8 ውጤቱ በ8 ካባዛን ከ8 በአንድ ያንሳል ውጤቱ እና በስንት ይጀምራል? በ7 ይጀምራል። የውጤቱ ድምር ደግሞ 9 እንደሆነ ስለማወቅ ከ7 ጎን ማን መጻፍ አለበት? 9 እንዲሆን 2 መጻፍ አለበት። 7 ነው 9 ይሆናል። እንግዲህ በቀላሉ 9 ጊዜ 8 72 ነው እንላለን። እስኪ ሌላ ለምሳሌ 9 ጊዜ 5 9 ጊዜ 5 አሁን ያባዛሁት በስንት ነው? በ5 ነው። 9 በ5 ነው የተባዛው። ስለዚህ በ5 ከተባዛ ውጤቱ በ4 ይጀምራል። ውጤቱ በ4 ይጀምርና ደግሞ የውጤቶቹ ማለት የአንድ ቤቱና የ10 ቤቱ ድምር 9 ስለሚሆን 4 ላይ ማብደምር ነው 9 የሚሆነው። 4 ላይ 5 ብንደምር 9 ይሆናል። ስለዚህ 9 ጊዜ 5 45 ይሆናል ማለት ነው። እንግዲህ በቀላሉ ማንኛውንም አይነት የማብዛት ውጤት በዚህ መሄድ እንችላለን። ለምሳሌ 9 ጊዜ 3ን ብናይ በ3 ስላባዛን ውጤቱ በ3 ስለሆነ ውጤቱ በ2 ነው። በአንድ አንሶ ነው የሚጀምረው እና የውጤቶቹ ድምር ደግሞ 9 እንዲመጣ 2 ላይ 7 መደመር አለብኝ። ስለዚህ በዚህ ሁኔታ ዝምድናዎቹን ታያላችሁ ማለት ነው። እስኪ ዝምድናውን ረጋ ብለን ዝምድናዎቹን ስናይ መጀመሪያ በውጤቱ ላይ ያሉትን ቁጥሮች ስናይ በ10 ቤት በኩል የምናያቸው ቁጥሮች ከላይ ስናይ ወደ ታች ከ0 እስከ 8 ይሄዳሉ። አሁንም የውጤቱን አንድ ቤት ደግሞ ስናይ ከታች ጀምረን ወደ ላይ እስከ 9 ይሄዳሉ። ሌላ ነገር ደግሞ ያየኑ ነገር ምንድን ነው? እያንዳንዱን ውጤቱን ስናይ 0 ሲደመር 9 9 ይሆናል። 1 ሲደመር 8 9 ይሆናል።
2 ሲደመር 7 9 ይሆናል። 3 ሲደመር 6ም 9 ይሆናል እና መጨረሻም 8 ሲደመራል 9 ይሆናል ማለት ነው። እንግዲህ በዚህ ሁኔታ እስቲ ውጤቱን አንዴ ተመልከቱ። እሺ ጥሩ እንግዲህ የዘጠኝ ቤት ጊዜ ቤት ደስ ይላል። እንግዲህ ከጊዜ ቤቶች ትልቁ እሱ ነው አለ እንዴ። በሁለት ጊዜ ቤት አለ፣ 3 ጊዜ ቤት አለ፣ 4 ጊዜ ቤት አለ። እንግዲህ የምናጠናው እስከ 9 ጊዜ ቤት ከሆነ ሁሉን ነገር መስራት እንችላለን ማለት ነው። ለምን የ10 ጊዜቶችን ያው ቀደም ብላችሁ የምታውቋቸው ናቸው። ዛሬም አንዴ ደግመን እናያለን። እስቲ የ5 ጊዜ ቤት ደግሞ ምን እንደሚመስል ቤታችሁ ቁጭ ብላችሁ ጻፉና ምን ይመስላል? ቀላል ነው። የ5 ጊዜ ቤቶች ደግሞ በጣም ቀላል ናቸው። እንደውም ከበድ አለ የሚሉ ብዙ ልጆች የ9 ቤት ነው። 9 ቤት ደግሞ በጣም እንደዚህ ደስ የሚል ዝምድና አላቸው ውጤቶቹ። ስለዚህ እስቲ እናንተ ቤት ስትሄዱ የ5 ቤት ጊዜ ቤትን በደንብ ጻፉና ተመራመሩበትና ማጠቃለያውን በሚቀጥለው ክፍለ ጊዜ መጀመሪያ ላይ የምንሰራው ነው። ከማሟሟቂያው ቀጥሎ መጀመሪያ የምንሰራው ስራ የ5 ቤት ጊዜ ቤት ምን ይመስላል ነው። እስቲ በቀጣይም ደስ የሚሉ ውጤቶች አሉ። የሌሎችንም አብረን እናያለን። እሺ እንግዲህ ማብዛት አሁን እስካሁን እንግዲህ ጊዜ ቤቱን እየጻፋችሁልኝ ያለው 9 ጊዜ 3 ስንት ነው? ቶሎ ነው የምትነግሩኝ። 9 ጊዜ 3 27። ይቺ 3 ነች፣ 2 ትሆናለች። 9 ለመሙላት 7 ተደምራለሁ። አሁን እስካሁን እንደዚህ የጻፍን የቆየ ነው። እስቲ አሁን ደግሞ አጻጻፉን እንደሚመቸን እናርግና እስቲ እንደዚህ ብንጽፈው 9 ሲባዛ በ3 በእንደዚህ አይነት ከተጻፈላችሁ ውጤቱ የት ጋር ነው የሚሆነው? 9 ሲባዛ በ3 27 እዚህ ጋር መጻፍ ይቻላል። ሌላ አሁን 4 ሲባዛ በ3 በእንደዚህ አይነት ሲጻፍ 4 ጊዜ 3 ያልነውን 4 ጊዜ 3 ያልነውን እንበለጥ 4 ጊዜ 3 12 መሆኑን አይታችኋል። አሁን ይህን 4 ጊዜ 3 እንደዚህ ሁለታችን ጽፋለን። ስታባዙ 3 ጊዜ 4 ትሉና 12 በጥንቃቄ ትጽፋታላችሁ እና እቺ 2 በ3 ትክክል መዋል አለባት። እቺ 7 የመጀመሪያ ቁጥር ውጤት በ3 ትክክል መዋል አለባት። 7 ጊዜ 8 ቢባል ስታባዙ 8ን በ7 ነው ማባዛው። 8ን በ7 56 ነው። ስጽፍ 5 6 እቺ 6 በአንድ ቤቷ በ8 ትክክል መዋል አለባት እና ይህ እንግዲህ አሁን ወደሚቀጥለው ስራ ያንደረድረናል ማለት ነው። ይሄ እስቲ ብረን የሚቀጥለውን እሺ ስለ ባለ 2 ሆሄ ሙሉ ቁጥሮች ስንማር ትዝ ይላችኋል። ትንሹ ባለ 2 ሆሄ ሙሉ ቁጥር ማን ነበር? ትንሹ ባለ 2 ሆሄ ሙሉ ቁጥር 10 ነበር። ትልቁስ እንዴ ተረሳ እንዴ? 99 ነው። እሺ እዚህ ላይ የ10 ብዜት የምንላቸው ትዝ ይላችኋል። ከባለ 2 ሆሄ ሙሉ ቁጥሮች መካከል የ10 ብዜት ያልናቸው እነማን ነበሩ? 10 20 30 ያን ነው። እነሱንም ስንጽፋቸው እንዴት ነው? 10 ጊዜ 1 እንላለን። 10 ነው። የ10 ጊዜ ቤት ብዙም ስለማያስቸግር 10 ጊዜ 2 ይሆናል 20 ይሆናል። እስቲችን ወደ ቅድም እንደጻፍኳት ልጻፍ። 10 ጊዜ 2 10 ጊዜ 2 20 ብለን ጽፈናል። 10 ጊዜ 2 20 ስንጽፍ አሁን የሚቀጥለውን ወደ ዋናው የማብዛት ስራ ስንሄድ አጻጻፉ ግልጽ እንዲሆንልን 10 ጊዜ 2 20 ስጽፍ የአንድ ቤቱ በማትክክል መሆን አለበት። የአንድ ቤቱ ውጤቱ 0 ነው። የአንድ ቤቱ 0 በሁለት ትክክል መሆን መቻል አለበት እና ይሄን እያስተካከልን እንሄዳለን ማለት ነው። እስቲ በተመሳሳይ 10 ጊዜ 4 10 ጊዜ 4 ስንት ይሆናል? 10 ጊዜ 4 40 ነው። ስንጽፍም 0 በ4 ትክክል ነው ማለት ነው። አሁን እንግዲህ ይህ የ10 ብዜቶችን በቀላሉ ማየት እንችላለን። ልብ ብላችኋል። ቁጥሮችን በ10 ስናበዛ ምን ነበር የምናደርገው?
አንድ ቁጥር በ10 ብዜት ላይ ሲባል 10 ጊዜ 1 ሲባል 1 እና 0 ነው። 10 ጊዜ 2 ሲባል 2 እና 0 ነው። 10 ጊዜ 4 ሲባል ደግሞ 4 እና 0 ነው። ምን ነበር ያደረግነው? ከቁጥሩ በቀኝ በኩል 0 መጨመር ነው። ስለዚህ በ10 ማብዛት ደግሞ ቀላል ነው። እንግዲህ የሚያስቸግር 9 ጊዜ ቤት ነው እንጂ 10 ጊዜ ቤትማ ምንም መጠራት የሚያስፈልገው ነገር አለ? በጣም ቀላል ነው። 10 ጊዜ 4 40፣ 10 ጊዜ 5 50፣ 10 ጊዜ 9 10 ጊዜ 9 90 እያልን እንሄዳለን ማለት ነው። በጣም ጥሩ እና በዜሮ መጨመር ስለሆነ ብዙ የሚያስቸግር ነገር አይደለም። ግን ዋና እንድታዩት የፈለኩት ምንድን ነው? አሁን ልንሄድበት የፈለግነውን የመልስ አጻጻፍ ስልት ነው። እሺ እንግዲህ የ10 ብዜቶች በጣም ቀላል መሆናቸውን አይተናል። አሁን አንድ ይሄኛውን ቁጥር እንውሰድ። 20 አለ። እሺ 20 በ3 ማብዛት ፈልጋለሁ። 40 አለ። 40 በ2 ማብዛት ፈልጋለሁ። ምንድነው የ10 እዚህ ጋር ያለ ቁጥር የ10 ብዜት ነው። በ3 ነው ማባዛው። 20 ጊዜ 3 ነው። አሁን እንግዲህ ምንድነው ወደ ዋናው ማባዛት ይሄድ ነው። ወደ ዋናው ማባዛት ስንሄድ እዚች ጋር ምንጽፋት ቁጥር መጀመሪያ የአንድ ቤቷ ጋር ምንጽፋት የዚህና የዚህ ውጤት ነው። 20 በ3 60 መሆኑን እናውቃለን። 20 በ3 60 ነው የሚሆነው። ግን ይሄ 60 ሲመጣ እቺ እዚህ ጋር የምናገኛት ውጤት የ3 ጊዜ 0 ውጤት ነች። እቺ እዚህ ጋር የምናገኛት ደግሞ የ3 ጊዜ 2 ውጤት ነች። አሁንም እዚህ ጋር 40 ጊዜ 2ን ስንሰራ እዚህ ጋር የሚኖረው ቁጥር የ2 ጊዜ 0 ውጤት ነው። እዚህ ጋር የሚኖረው ቁጥር ደግሞ የ2 ጊዜ 4 ውጤት ነው። 8 ነው። አሁን እንግዲህ አጻጻፉ ግልጽ ነው ማለት ነው። እስቲ ይሄን አጻጻፍ ይዘን ወደ ሌሎቹ ማለት የ10 ብዜት ያልሆኑ ባለ 2 ሆሄ ቁጥሮችን እስቲ ባለ 1 ሆሄ ቁጥር እናባዛ። በባለ 1 ሆሄ ቁጥር እናባዛ። እዚህ ላይ 23ን በ3 ስናበዛ እንግዲህ እስካሁን በሰራ ነው ሂደት መጀመሪያ የምናደርገው ምንድን ነው? አሁን ይሄ 23 ባለ 2 ሆሄ ሙሉ ቁጥር ነው። የምናባዛው ደግሞ በ3 ነው። 3 ደግሞ ባለ 1 ሆሄ ሙሉ ቁጥር ነች። እሺ ስናባዛ እንዴት ነው? መጀመሪያ 3 ጊዜ 3 ነው የምንለው። ስንት ነው 3 ጊዜ 3? 9። 3 ጊዜ 2 6። አሁን ስንጽፍ ምንድን ነው 3 ጊዜ 3ን ስንጽፍ በቀጥታ በ3 ትክክል በአንድ ቤቱ ትክክል ነው መጻፍ ያለብን። 3 ጊዜ 2ን ደግሞ እዚህ ጋር በ10 ቤቱ ትክክል ነው መጻፍ ያለበት እና ይሄን ነገር ልክ መደመሩን ቤቶችን ጠብቀን እንደምንሰራ አሁንም እዚህ ላይ ጥንቃቄ ያስፈልጋል እና 23 ሲባዛ በ3 69 ነው እና እዚህ ላይ የምታዩት ምንድን ነው? ውጤቶቹን ስታዩ እቺ 9 የማ ውጤት ነች? እቺ 9 የማ ውጤት ነች? 9 የ3 ጊዜ 3 ውጤት ነች። 6 ደግሞ የማ ውጤት ነች? 6 ደግሞ የ3 ጊዜ 2 ውጤት ነች። ስለዚህ እንግዲህ ማንኛውንም እንግዲህ አሁን ይሄንን ካየን ማንኛውንም ማብዛት በዚህ ሁኔታ መስራት እንችላለን ማለት ነው። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ 1ም ሲገፉ 2ኛም ሲያልፉ ወደ 3 ሲዘሉ ለ4ኛ ክፍሉ 5ኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክስ አካባቢ ሳይንሱ አማርኛ ራሱ ሁሉም ካስቴር ነጋ ኮሜት በጣም ሸጋ ከኮሜት ጋር ያጥኑ 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ። አጋዥ ነው ከልቡ በሁሉም ደረጃ ኢኮኖሚክስ ፍርጃ አማርኛው ጠጣር እንግሊዝኛው ጣ ኬሚስትሪው ፈንጂ አንተ ያለ ባዮሎጂ እግዞ ስነ ዜጋ ጂኦግራፊው አደጋ ሂሳብ ናላዞረ ሂስትሪው ጠጣራ ፊዚክስ አስቸገረ። ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክስ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። እስቲ አሁን 4 ማብዛቶች ጽፍላችኋለሁ፣ አብራችሁ ተከታተሉ። እስቲ እነዚህ 3 ማብዛቶች ይታያችኋል። 12 ጊዜ 4 13 ጊዜ 3 14 ጊዜ 2 እና 34 ጊዜ 2 ይቀር 4 ማብዛቶች አሉ። 12 ጊዜ 4 13 ጊዜ 3 14 ጊዜ 2 እና 34 ጊዜ 2 ነው። ልክ አሁን በሰራንበት መንገድ 23ን በ3 ባባዛንበት መንገድ እስቲ አባዟቸው።
እሺ ሞክራችሁ አብረን እንስራ። የመጀመሪያው 12 ጊዜ 4 4 ጊዜ 2 8 4 ጊዜ 1 4 ስንት ይሆናል? 48። የሚቀጥለው 13 ጊዜ 3ን ስንሰራ በአንድ ቤቱ ላይ 3 ጊዜ 3 9 በ3 ትክክል ይጻፋል። 3 ጊዜ 1 3። የሚቀጥለው 2 ጊዜ 4 8 2 ጊዜ 1 2 28 ይሆናል። የሚቀጥለው 34ን በ2 ስናበዛ 2 ጊዜ 4 8 2 ጊዜ 3 6 ስለዚህ 68 ይሆናል። እሺ እንግዲህ አሁን ማንኛውንም ባለ ሁለት ሆሄ ሙሉ ቁጥር ማብዛት እየጀመርን ነው ማለት ነው። ያባዛነው በባለ አንድ ሆሄ ሙሉ ቁጥር ነው። አሁን የሚቀረን አንድ ነገር ምንድን ነው? እስቲ እንደዚህ አይነት ማብዛቶች ሲኖሩ 16 ሲባዛ በ4 እንግዲህ ልብ በሉ። እስካሁን የሰራናቸው ማብዛቶች አለኝታ የላቸውም ማለት አንድ አለኝ ሁለት አለኝ አላልንም፣ አለኝታ የላቸውም። አሁን የኛውን እስቲ ማብዛት በደንብ ልብ ስትሉ ምንድን ነው? 4 ጊዜ 6 ነው። 4 ጊዜ 6 ስንት ነው? 4 ጊዜ 6 24 ነው። 24 ሲሆን ምን እንደምታደርጉት 24 ነው። አሁን እንግዲህ ውጤቱ 24 ከሆነ የአንድ ቤቱን 4 ትጽፉና ስንት አለኝ ትላላችሁ? 2 አለኝ። 4 ጊዜ 1 4 ጊዜ 1 4 ነው። 4 ጊዜ 1 ካባዛችሁ በኋላ አለኝ ያላችሁትን 2 ትደምራላችሁ። 4 ነው ስንት ይሆናል? 64 ነው። አሁን ምንድነው ይሄ? 4 የማውጣት ነው እንግዲህ 4 ጊዜ 6 4 ጊዜ 6 24 አለ። 24 ካለ በኋላ ምንድን ላደርግ ነው? 24 ካለ በኋላ 4ን ጽፈን 2ን አለኝ። ይሄኛው ውጤት ደግሞ የማን ነው? 4 ጊዜ 1 ካለ በኋላ 4 ጊዜ 1 ካለ በኋላ አለኝ ያልነውን 2 እዚህ ጋር ደመርን ማለት ነው። ማንኛውም ባለ ሁለት ሆሄ ሙሉ ቁጥር በዚህ ሁኔታ አለኝታ ቢኖረው መስራት ይቻላል ማለት ነው። እስቲ የሚቀጥለው እንስራ አብረን። እሺ ማብዛቶቹ ይታያቸዋል። ማብዛቶቹ ይታያቸዋል። ተሞክሩ። ግማሽ ደቂቃ። እሺ ሞክሩ። ግማሽ ደቂቃ ሞክሩ። እሺ ጥሩ ጊዜ ወስደናል። በቂ ነው። አብረን እንሞክር። 6 ምክንያቱም እዚህ ላይ ምንድን ነው እናንተ ያው ጊዜ ቤቱን ካጠናችሁ አንድ ጊዜ ያሰራችሁ ምሳሌ ራሱ በቂ ነው። ምንም አዲስ የምንሰራው ነገር አይኖርም። እንደው አብረን ለመስራት ያህል ካልሆነ በስተቀር አንዱን ስቴፕ ካየን ሌላው ተመሳሳይ ነው። አብረን ቶሎ ቶሎ እንሂድ። 6 ጊዜ 8 48 ይሆናል። 8 ጽፈን ስንት አለኝ? 4 አለኝ እንላለን። 6 ጊዜ 2 12 12 እና 4 16 ግን ምን ጊዜም ጥንቃቄ የምታደርጉት ምንድን ነው? አለኝ ያላችሁትን ቁጥር ማብዛት ላይ በጣም ጥንቃቄ የሚፈልገው ምንድን ነው? አለኝ ያላችሁትን ቁጥር ውጤቱ ላይ ነው የምትደምሩት። አደራ እንዳትሳሳቱ። 6 ጊዜ 8 48 ሲባል 8 ጽፈን አንድ አለኝ ስንል ምንድን ነው ወደ 10 ቤቱ የምንወስደው 6 ጊዜ 2ን 12 ብለን ካባዛን በኋላ ነው 4ን የምንደምረው። ልብ እያላችሁ ነው። አሁን ይሄንን በደንብ ተመልከቱ። 4 ጊዜ 5 20 ዜሮን ጽፈን 2 አለኝ 20 ስለሆነ ማለት ነው። 4 ጊዜ 3 12 ካለ በኋላ አለኝ ያሉ 2 እንደምራለን። 12 እና 2 14 140 ይሆናል። ይሄን በቀላሉ 9 ጊዜ 3 27 7ን ጽፈን 2 አለኝ ያልናትን እዚህ ጋር እንጽፋታለን። 9 ጊዜ 8 72 ነው። 72 እና 2 74
ስለዚህ መልሶቹን በቀላሉ መስራት እንችላለን። ይህ እንግዲህ እዚህ ላይ በጣም ግልጽ ከሆነ ባለ 3 ሆሄም ባለ 4 ሆሄም ምንም አይነት ስንሰራ አዲስ የምናመጣው ነገር የለም። ዋናው ነገር ምንድን ነው ብያለሁ? ዋናው ነገር ጊዜ ቤት ነው። ጊዜ ቤት በደንብ ይጠና። እሺ አሁን ወደሚቀጥለው እንሄዳለን። እሺ እንግዲህ አሁን ደግሞ ወደ ባለ 3 ሆሄ ሙሉ ቁጥሮች እንሄድ። እንግዲህ ባለ 3 ሆሄ ትዝ ይላችኋል። ረዥም ጊዜ የወሰደብን ነበረ። ትንሹ ባለ 3 ሆሄ ሙሉ ቁጥር ማን ነበር? ለማስታወስ ዛሬ እንፈልገው ማን ነው? 100። ትልቁስ ባለ 3 ሆሄ ትልቁ ቁጥር ማን ነው? 3 ሆሄ ትልቅ ቁጥር 999። በጣም ግሩ። እንግዲህ ከባለ 3 ሆሄ ሙሉ ቁጥሮች መካከል በተለይ የመቶ ብዜት የሆኑት ትዝ ይሏችኋል። 100፣ 200፣ 300፣ 400፣ 500፣ 600፣ 700፣ 800 እና 900 ናቸው። እስቲ እነዚህን አንዳንዶቹን እያባዛን እንሂድ። ለምሳሌ 300 ባለ 3 ሆሄ ሙሉ ቁጥር ነው። ይህንን በሁለት አበዙት። እስቲ 400ንም በሁለት እናብዛ። ባለ 2 ሆሄ ሙሉ ቁጥሮች ናቸው። ልክ ሂደቱ ተመሳሳይ ነው። ልክ ባለ 2 ሆሄ በሰራንበት መንገድ አሁንም 2 ጊዜ 0 እናለን። 2 ጊዜ 0 0 ነው። 2 ጊዜ 3 6 ነው። ለስንት ነው? 300 2 300 ማለት 300 2 600 ይሆናል። 402 ደግሞ 2 ጊዜ 0 0 ነው። 2 ጊዜ 0 0 ነው። 2 ጊዜ 4 8 ይሄ እንግዲህ በዚህ በመቶ ቤቶች የመቶ ቤቶች ሲሆኑ እንደዚህ በቃላችን የምንሰራ ነው አይደል እንዴ? 300 ጊዜ 3 ቢባል አሁን ዋና 3 በ3 ነው የምታበዙት። 300 ጊዜ 3 ለመስራት 3 በ3 ነው የምታበዙት 900 ይሆናል አይደል እንዴ? 200 ጊዜ 4 ስንት ሆነ? 200 ጊዜ 4 200 ጊዜ 4 2 በ4 ነው የምናባዛው 8 ነው። 200 ጊዜ 4 800 ይሆናል ማለት ነው። እንግዲህ የመቶ ብዜቶችን በዚህ በቀላሉ እናባዛለን። እስቲ የመቶ ብዜት ባይሆንስ አዲስ ነገር አለ? እስቲ እንየው። እስቲ እንስራ። 200 ጥሩ ያብረን ሞክር። ምን እንደምናደርገው ከአንድ ቤቱ ከአራት ነው የምንጀምረው። 2 ጊዜ 4 2 ጊዜ 4 8 ነው። የት ጋር መልሱ መጻፍ ያለበት? 2 ጊዜ 4 8 ስንል ልክ በአንድ ቤቱ በ4 እና በ2 ትክክል 8 እንጽፋለን። ቀጥሎ 2 ጊዜ 1 2 ጊዜ 1 2 አሁንም እሱም በቤቱ በትክክል መጻፍ መቻል አለበት። 2 ጊዜ 2 4 ስለዚህ አሁን እንግዲህ ማን የማን ውጤት እንደሆነ በቀላሉ ማየት ይቻላል ማለት ነው። እስቲ አሁን ትንሽ ሞክሩ። ደግሞ እናንተ ትንሽ ትሞክራላችሁ። 3 የማብዛት ጥያቄዎች ነው የምሰጣችሁ። አብራችሁ ሞክሩ። ተሞከረ። እንግዲህ እንደነገርኳችሁ ምንም አዲስ የምሰራላችሁ ነገር የለም። ያው መልሳችሁን ለማረጋገጥ ያህል ነው። 3 ጊዜ 3 9 3 ጊዜ 1 3 3 ጊዜ 1 3 ስትጽፉ እንግዲህ ቤቶቻችሁን እየጠበቃችሁ ሂዱ። እዚህ ጋር 2 ጊዜ 3 6 2 ጊዜ 4 8 2 ጊዜ 2 4 ትክክል ነው መልሳችሁ። ግሩ 112 ጊዜ 4 4 ጊዜ 2 8 4 ጊዜ 1 4 4 ጊዜ 1 4 448 ይመጣል። እንግዲህ ባለ 3 ሆሄ ሙሉ ቁጥሮችን በባለ 1 ሆሄ ሙሉ ቁጥር እንደዚህ በቀላሉ ማብዛት እንችላለን። ትንሽ የቀረችን አሁን ምንድን ነው? እዚህም ላይ ባለ 3 ሆሄ ሙሉ ቁጥርን ስናባዛ አሌንታን መጨመር እንችላለን። ይሄን ደግሞ በሚቀጥለው ክፍለ ጊዜ ነው የምንሰራው። እንግዲህ በጣም ቀላል ነው። እንግዲህ እንደነገርኳችሁ ከመደመርም ከመቀነስም ማብዛት በጣም ቀላል ነው። የሚፈለግባችሁ ነገር ምንድን ነው? ጊዜ ቤትን ብቻ ማወቅ ነው። እንግዲህ የሰጧችሁ የጊዜ ቤት ጥያቄ አለ።
ትለማመዳላችሁ። የ5 ቤት ጊዜ ቤትን ትመራመራላችሁ። እንግዲህ አሁን የቤት ስራችሁ ነው። እሺ አሁን እንደ ቤት ስራ ነው ጽፋችሁ ጨርሳችሁ በደንብ ጊዜ በቂ አይደለም። ዛሬ በቂ ጊዜ ነው የተሰጠው። እንግዲህ እንደነገርኳችሁ ባለፈው አስተያየታችሁን እየሰጣችሁ አነሰ በዛ የሚለውን ከእናንተ ኮሜንት እንፈልጋለን ብለናል። እስቲ አሁን ወደ ዕለቱ የቁጥሮች ጋር ጨዋታ እንሄዳለን። እስቲ ከጓደኞቻችን ጋር ትንሽ ዘና እንበል። እንግዲህ የዛሬው የቁጥሮች ጨዋታ ካለን ጊዜ አኳያ እዚሁ ክፍል ውስጥ በዚሁ በደቂቃ ውስጥ ሰርታችሁ ላጨርሱ ትችላላችሁ። ምንድነው የሰንጠረዥ ጨዋታ ነው የምንጫወተው። የሰንጠረዥ ጨዋታ ነው የምንጫወተው እና ሁላችሁም 3 በ3 የሆነ ሰንጠረዥ በዚህ ሁኔታ ታዘጋጃላችሁ። ለጨዋታ የሚሰጧችሁ ሙሉ ቁጥሮች ከ1 እስከ 9 ያሉት ሙሉ ቁጥሮች ተሰጥቷቸዋል። እዚህ ጋር 1 2 3 4 5 6 7 8 9 ስኩዌሮች አሉ። 9 ስኩዌሮች ውስጥ እነዚህ ቁጥሮች ይሞላሉ። እነዚህ ቁጥሮች ከተሞሉ በኋላ የሚፈለገው ነገር ምንድን ነው? ቁጥሮችን አሁን ዝም ብለን እዚህ ጋር 1 2 3 ብለን አንጽፋቸው። 1 የት ጋር መጻፍ አለባት፣ 2 የት ጋር መጻፍ አለባት፣ 3 9 ሁሉንም ነገር አስበን ነው የምንሰራው። ግን ዋና ቁጥሮችን ስንጽፍ የምንከተለው ነገር ምንድን ነው? ይሄ መስመር ወደ ጎን የምንለው መስመር አለ፣ ቋሚዎቹ አሉ ወደ ጎን። እነዚህ ጋር 3 ቁጥሮች ጽፋላችሁ። የነዚህ የ3 ቁጥሮች ድምር 15 መምጣት አለበት። እዚህ ጋር የምንጽፈው ቁጥር 15 መምጣት አለበት። እዚህ ጋር የምንጽፈው ቁጥር 15 መምጣት አለበት። ወደ ላይም ብንደምራቸው እነዚህ ድምሮቹ 15 ቀጥታ በቋሚም ስንደምረው 15 ነው። ይሄ ዲያጎናል የምንለው መስመር አለ። ዲያጎናል ማለት ይታያል። ዲያጎናል ማለት እዚህ ጋር እነዚህ የሶስቱን ድምር 15 መምጣት አለበት። ሌላስ የሰንጠረዥ ጨዋታ ህግ ታውቃላችሁ የሚል ግምት አለ። እነዚህም 1 2 3ቱም ድምራቸው ስንት መሆን አለበት? 15 መምጣት አለበት። ቁጥር መደጋገም አይቻልም። ከ1 እስከ 9 ያሉትን ሁሉንም ቁጥሮች መጠቀም መቻል አለባቸው እና አሁን አንድ መልስ ብቻ አይደለም ያለው። ጥያቄ 2 ነው። አንደኛ 1 መልስ አገኙ፣ 2 መልስ አገኙ፣ 3 መልስ አገኙ። ስንት መልስ ሊገኝ ይችላል? ሁሉንም አጋጣሚዎች ካየን በጣም ትልቅ የምርምር ጥያቄ ነው። ሁሉንም መልሶች ካገኘን ስንት የተለያየ መልስ አለን? እንግዲህ አሁን ቆመን መስራት አንችልም። ጊዜ ውሰዱ፣ ስሩት። እንግዲህ የሚቀጥለው መልሱ እንዴት እንደሚመጣ በቁጥሮች ጨዋታ ላይ የምናየው ነገር ይሆናል። አብራችሁ ስለነበራችሁ አመሰግናለሁ።